ተመልሰናል ትደገም በተሰኘችው ቅዳሜ ዕለት ወደ እናንተ የምናደርሰውን ቅዳሜኛ የተሰኘው መሰናዷችን ነው በመከታተል ላይ የምትገኙት። አሁን ቢሆንስ የተሰኘው መሰናዷችን ነው ወደ እናንተ እናደርሳለን። በነገራችን ላይ በልጅነታችሁ ቢሆንስ የሚል ጨዋታ ተጫውታችሁ ታውቃላችሁ? ስንባባል አይደል እንደ ስንዳረቅ የነበረ ቢሆንስ ባይሆንስ እንደዚህ እኮ ነው እንዴት ሊሆን ይችላል? ቢሆንስ እኮ ነው ያልኩህ። ቢሆንስ እኮ ነው ያልኩሽ። አልሆነም። ድንገት ቢሆን አይሆንማ። ቢሆንስ ማለት እነቲጂ አሁን የሚነግሩን ማለት ነው። ትክክል። እጃችሁ ላይ ከ1 እስከ 8 ሁለት ቁጥሮች አሏችሁ። ቁጥር ነው የምትጠሩት። እኔ ጋር ደግሞ ጥያቄዎች አሉ። ሶ ቢሆንስ የተሰኙ ጥያቄዎችን ወደ እናንተ አደርሳለሁ ማለት ነው። እናንተን ትንሽ ጠለቅ ብሎ ማሰብን የሚጠይቁ ጥያቄዎች ናቸው። ግን ምንድነው ቢሆንስ? ከማን ልጀምር? ጆቢናስ ቢሆንስ? ከጆቢናስ ጀምር። ጆቢናስ ስንት ቁጥር? 3 ቁጥር። ጆቢናስ ኔትወርክ የሌለበት ስፍራ 1 አመት ከመቀመጥና መብራት የሌለበት ስፍራ 6 ወር ከመቀመጥ የቱን ትመርጣለህ? የት ቤት ይሻለኛል? በደንብ አዳምጥ። ጥያቄ ልጅ ገምልህ። ኔትወርክ የሌለበት ቦታ ላይ 1 አመት ከመቀመጥና መብራት የሌለበት ቦታ ላይ 6 ወር ከመቀመጥ የቱን ትመርጣለህ? መብራት የሌለበት ቦታ 6 ወር። ወይ ጉድ! አይ ቲንክ ከሰው ጋር መገናኘት ይፈልጋል። ጨለማ ውስጥ ሆኖ ቢሆን ከሰው ጋር መገናኘት ይፈልጋል። ሰው በቃ ያስፈልግሻል። ከስልኩ ጋር እኮ ነው የሚገናኘው አይደለ? እኔ አልገባኝ። ግን ጆቢናዝ መብራት ከሌለ በምን ቻርጅ እሱ እኮ ነው በምን ቻርጅ ልታረግ ነው? ማብሰላችን፣ መኖራችን፣ መተያየታችን በሌላ ማማራጭ ቢሆን እንደው በቴሌቪዥንም ቢሆን መረጃ ማግኘት የምንችልበት ነገር መብራት ነው። ግን በቃ አይ እኔ ትውልዱ ወኪል ይመስላል። ስልኩን መርጧል። ከቲክቶክ መለየት አልፈለገም። ሰው ስልኩን መርጧል። ቀጣይ ጥያቄ ጄሪ 5 ተራ ቁጥር 5 ለጄሪ ነው። እሺ በህይወት እያለሽ ዝነኛ ሆነሽ ግን ስትሞቺ ከምትረሽና ገብቶሻል? ጥያቄ ከሞትሽ በኋላ ዝነኛ ሆነሽ ሁሌ ከምትታወሽ የቱን ትመርጫለሽ? ለምን? አይዞሽ ከባድ ጥያቄ ነው ሳሚ የሚጠይቀው። ምክንያቱም ያው እንደ ማንኛውም ሰው መጀመሪያ ምድር ላይ ነው አይደል መታወቅ የምንፈልገው እያለን፣ ግን ደግሞ ከሞትንም በኋላ ስማችን መነሳት አለበት። ምድር ላይ ነው ያልኩት። ምድር ላይ እኮ ከሞትኩ በኋላ መረሳት አልፈልግማ። ሁለቱንም ፈልጌ በህይወት እያለሽ አድናቂሽ ነኝ ከመባልና ከሞትሽ በኋላ እሳቸው ተብለሽ መቃብርሽ። ስለዚህ አሁን በህይወት እያለው ከሆነ ለኔ ነው ደስታው። በህይወት ካልኖርኩ ደግሞ ከሞትኩ በኋላ ከሆነ ደግሞ ለልጆቼ ምናምን ነው ደስታው። ስለዚህ የቱ ትመርጫለሽ? እኔ ራሴን እመርጣለሁ። መጀመሪያ ራሴ መኖር አለብኝ፣ ከዛ ነው የሚመጡት። እኔ ያቺ አባባል እኮ ዝም ላይ ነው። የትኛው ስም ከመቃብር በላይ ይሆናል ምትለው በቃ ተቀበረሽ ጄሪ አይደለም ሳንታወቅ እንዴት ከሞትም በኋላ። እሱም ጥሩ እኮ ነው። አሁን ሁለት በጣም በርካታ እኮ አሉ ከሞቱ በኋላ በጣም በቃ ዓለም ላይ ስማቸው የገነነ ትውልድ በሙሉ ስማቸው ግን በምንድን ነው የምታወቀው ነው? ባለሽበት ሙያም ሊሆን ይችላል። ኦኬ አሁን ምንድነው ከሞትኩኝ በኋላ በደንብ አስተዋጽኦ ማድረግ ከሆነ ምናልባት ከሞትኩ በኋላ አሟሟቴ ከሆነ ፌመስ የሚያደርገኝ እሱን አልፈልግም። ያማከርሽ ነው እንደምትመልሽ አማከርሽ ነው እንደምትመልሽ። ስለዚህ አንዱ ምረጭ። በቃ ይሄኛውን መጀመሪያ በህይወት እያለሽ ፌመስ መሆን ይሻልሻል። እርግጠኛ ነሽ? ወስኚ፣ አይዞሽ። ፑሽ አታርጋት። አዎ እኔ ፐርሰናሊ ከዛ በኋላ ስማችን ቢነሳ በጣም መልካም ነው። እሱ ነው ዋናው ጎል። ግን ደግሞ መጀመሪያ በስራችን ሳንታወቅ ከሞትም በኋላ ሲሆን ስለዚህ በህይወት እያለሽ ፌመስ ብትሆኝ ይሻልሻል። ግን በህይወት እያለ ፌመስ የሆነ ሰው ሳሚ ሲሞት ስሙ የመጠራቱ አለው እኮ ያው የሚረሳ እድሉ ሰፊ ነው። የሚረሳ ግን አለ። በጣም በርካታ ሲሞቱ የረሳናቸው ሰዎች እንኳን ነገርሽ። ቀጣይ ወደ ቲጂ ላምራ። ወደ ቲጂ ስንት ቁጥር ቲጂ? መልስ ነው የመለስነው ያለው። በጋራ ነው ግን በጋራ መመለስ አይቻልም። እሺ ስንት ቁጥር? 7 ቲጂ ላንቺ የደረሰሽ ጥያቄ ጓደኞችሽ አንቺ በሌለሽበት ስላንቺ አንስተው ቢያወሩ ስለምን ቢያወሩብሽ ደስ ይልሻል? አንቺ በሌለሽበት እንዲወራ የምትፈልጊው ስላንቺ። ሰው እኮ ስለራሱ መልካም ነገር የሚወራ ነው የሚፈልገው። ምንም ጥያቄ የለውም። በዚህ ጉዳይ የምትዩ በዚህ ጉዳይ
ስለ ራሴ እንዲወራ የምፈልገው ከራሳቸው ከጓደኞቼ ጋር ባለኝ ላይፍ ወይም ግንኙነት ያሳለፍኳቸው በጣም የሚገርሙ ሞመንቶች እሱን እያነሱ ቢያወሩ ደስ ይላል። እሱን እያነሱ እየሳቁ ቲጂ እኮ እየተባለ ስላሳለፍሽው ጊዜ ማለት ነው እነሱ ጋር ስለነበርሽ መልካም ነገር አንስተው ቢያወሩ ደስ ይልሻል። ቀጣይ ጥያቄ ወደ ጆቢናዝ ልመለስ። አሁን መብራት አለበት ጠይቅና እድልህ ነው የሚናገር። እሺ 3 እጥፍ ላድርገው 6 ጆቢናዝ የደረሰ ጥያቄ ቁጥር 6 ምን ይላል መሰለህ? ካንተ ገጽታ ውስጥ አንድ ነገር አስተካክል ብትባል ወይ ቀይር ብትባል ልትቀይረው የምትፈልገው ነገር ምንድን ነው? ምንም አይዞህ አትፍራ፣ ዘመኑ ኔቨር የምር አንድ ነገር ቀይር ግዴታ ነው። ቀይር ብትባል ምን ቢቀየር ደስ ይልሃል? አሁን ምንም የሚቀየር ነገር የለም። ይሄ ጥያቄ ነው። ቢሆንስ ነው። አዎ አንድ መወሰን የግድ መቀየር አለብህ። የሆነ ነገር መቀየር አለብህ። እርግጠኛ ሁን ግን። አይ ታውቃለህ፣ ሁሉንም ነገር ነው የምወደውና ምኑን ልቀይር? ያው ግራ ገባኝ። ለዛ እኮ አንድ ነገር ምረጥ ቢሆንስ ስለሆነ እንከራከር። እቺን ጥያቄ አይ ቲንክ ያዞራታል። እስቲ አይ ትንሽ ከባድ መሰለች። እኔ ግን ቆይ ማን ነው ጆቢናዝን በሆን ኖሮ እሺ ጨርስ መጀመሪያ ጆቢና እኪልቴ ነው አይደለም ሷማ ቢዝነስ ነች ጋሼ። ቢዝነስ አንድ ነገር ቀሪ ቶሎ በል አፍት ነው ቢቀየር ቢጨመርልኝ ቀይር ብትባል ካለ ነገር ውስጥ ቀይር ብትባል አታምታታ። ኧረ እያሰብኩ አንተ በጣም ከባድ ነው። በቃ ጆሮዬ ይርዘምልኝ። ለምን ምርጫው ነው ፍላጎቱ ነው። ጆሮ ይርዘም። አይ መቀየሩ የለም ሳስበው በቃ ጆሮ ይርዘም እንደ ፊልም ላይ እንዳሉት ማለት ነው። እቺን ጥያቄ ወደ አንቺ አይ እኔ እኮ ግግም ቲጂ ጋር ልሂድና ወደ አንቺ አመጣዋለሁ። አይደለም ጆቢናዝን በሆን ኖሮ ግግም ነበረ ነው። አልቀይርም ብዬ ለምን? ማለት ነው። ቢሆንስ እኮ ቢሆንም ነይ ቀይሪ ቢባልም አልቀይርም የሚል መልስ አማራጭ ይሆናል። ገጠማ ቀይሪ ቢባልስ አልቀይርም። ኦኬ ጄሪ ጅሉስሽ አካላዊ እኮ ስላልክ ነው። አካላዊ እኔ የምቀይረው ነገር ስለሌለኝ ባትሰጠኝ፣ ግን ያው ሁሉም ሰው መቀየር ብቻ አይደለም። እሺ ጨምሩ ብትባሉ ራሳችሁ ላይ የሆነ ነገር ጨምሩ ብትባሉ ይችላል። እኔ ረዥም መሆን በጣም ስለምወድ ምናልባት ቁመት ልጨምር እችላለሁ። እኔ አይ ሚን እኛ ለነገሩ እንዴት መጨመር እንችላለን? ቢሆን ብለህ የሰው ልጅ ከ26 ዓመት ድረስ ቁመት ይጀምራል። ስለዚህ ገና 13 ነሽ አይደል? ትጨምሪያለሽ። አሜን ይጨምር ብዬ አስተካከልኩላችሁ ጥያቄው። ቲጂ ድል ድጋሚ ልስጥሽ። የሆነ ነገር ጨምሪ ብትባይ ምንሽ ላይ ትጨምሪያለሽ? ምን ትጨምሪያለሽ? እንትን ቢኖረኝ ብትይ እድል ቢሰጥሽ የሆነ ነገር ጨምሪ ቢባል ካለሽ ላይ ከባድ ጥያቄ እንደዚህ የተጨነቀ ነው በእውነት ተፈጥሯዊ ነገር ጋር ትንሽ ስለዚህ ከፈጣሪ ጋር መጨቃጨቅ ነው። ጆሮዬን ያስረዘምኩት ለካራክተር ስለምፈልግ። እሺ ቀጣይ ጄሪ ጋር ነኝ። እሺ 7 ከአምስቱ የስሜት ህዋሶችሽ አንዱን ለሌላ ሰው ስጭ ብትባይ ግዴታ ቢሆን የቱን ትሰጭ ነበር? ለምን? በጣም ከባድ ነገር ነው የምጠይቀኝ። ዛሬ ምን አይነት ጥያቄ ነው? ከየት ነው የመጣብህ? ፕሮዲሰሮቹ ናቸው ያዘጋጁት። አንዱን ስጪ ብባል ሁለት ያሉኝን ነገሮች አይገስ ያ ሁለት ስትሰጪ ግን እንደ አንድስ ነው የሚቆጠረው እኮ። አንድ የምሰጠው አይንሽን ከሰጠሽ ሁለቱንም ነው የሚወስደው ማለት ነው እንዴ? እንደ አንድ ነው የሚቆጠረው? አጣብቂ ማለት ነው። መዳሰስ እሺ አዳስሽም ከዚህ በኋላ መዳሰስ እጅሽም ማለት ነው። ሁለት እጅሽን ትሰጫለሽ። በጣም ከባድ ጥያቄ ነው ሳሚ የምትጠይቀው። ይሄ ነው እንትን ጠለቅ ብለን እንድናስብ። እሺ አዎ እጅሽን አዎ። አይ አሁን ለምሳሌ አንዳንዱን መስጠት ብንችል እሱማ ትርፍ እንደ ትርፍ ቆጥረሽ ነው ያን የምታረጊው። የኔ ጥያቄ እንደ አንድ አይን እንደ አንድ ነው የሚቆጠረው፣ ጆሮ እንደ አንድ ነው የሚቆጠረው፣ እጅ እንደ አንድ ነው የሚቆጠረው። የስሜት ህዋሳቶች 5 የሚባለው ለዛ ነው። ባይሆንማ እጥፍ ተደርጎ ይሄን የስሜት ህዋሳት ተብሎ ይነገረን ነበር። ግን ሁኔታው ምንድነው የሚሰጥበት ምክንያት? እርዳታ ልበልሽ? አይ አንዳንዴ ሰው ልጅ በጣም አስገዳጅ ግዴታ ተባልሽ። በቃ ይሄ ጨዋታው ምንድነው? ቢሆንስ ነው ምንም ነገር ልሰጥ እችላለሁ፣ የትኛውንም። በቃ ይሄው እጄን መዳሰስ። አይ መዳሰስ በእጅ ብቻ አይደለም፣ ሙሉ ሰውነት ነው መዳሰስ። ሙሉ ነው የምትሰጪው ማለት ነው። እንዴ ታናቅለሽ ነው የምትይው? ቆዳ ወይም ስኪን ሙሉ ስኪንሽ ማለት ነው መዳሰስ የሚባለው። እንዴ በጣም ከባድ ጥያቄ ነው። እዚህ ጋር እንዲህ ስትነኪ ወይስ ትቆነጥጪ? አሁን በሰዓት እኮ የሚሰማው ነገር ራሱ አሪፍ አይደለም። ጆሮሽን ስጪና ተገላገይ።
ስሜት ሕዋሳት 6 ነው ያሉን ሳይንቲስቶች፣ 5 ብቻ አይደለም ነው። ደመነፍስ አለ ነው። እኔ የጠየኩት 5ቱን አንቺ ደመነፍስሽን ልትሰጪ ነው አይደል? ያሰብሽው ያንቺ ደመነፍስ ማያዥ ራስሽ አንቺ ጋር ይቆይ። ዋናው ነገር ስለዚህ በምን ጨርስ? አረ በጣም ከባድ ነው። ማውራት ምላሴን ልስጥ። ምላስ ምንም ነገር ሳቀምሽ ትኖሪያለሽ። ሳልቀምሰው ግን እበላለሁ አይደል? ትበያለሽ፣ አይዞሽ ችግር ትበያለሽ። የለም። በቃ ቲጂ የመጨረሻ ጥያቄያችን ቲጂ ጋር ነው የሚሆነው። ስንት ቁጥር እንስጥሽ? 6 ብለናል። 6 ጆቢ አሁን ብላ ጆሮዬን ያሳደኩበት ነው። እሺ ባልሰራሽው ወንጀል 4 ዓመት ከመታሰርና በሰራሽው ወንጀል ከነገ ዛሬ ተያዝኩ እያልሽ 20 ዓመት በፍርሃት ከመኖር የቱን ትመርጫለሽ? ለምን? ፍትህ አይሻልም? የሚገርምህ ነገር አሁን ጓደኞችህ ራሱ የት ጋር ነው የደረሽው ብለው ሲደውሉልህ እየዋሻው መሆኑን ሳቅ ደግመው አሁንም ሲደውሉልኝ የምገባበት ነው የሚጠፋኝና አዎ አንዳንድ ጊዜ በቃ አይ አልደረስኩም እውነቱን ልንገራችሁ ሩቅ ነኝ ጠብቁኝ 30 ደቂቃ ብል እፎይታ ታገኛለሽ። እፎይታ አለው አይደለም በሰራሁት ወንጀል 4 ዓመት እንቅልፍ አጥቼ ልኖር። ስለዚህ 4 ዓመት ባልሰራሁት ታስሬ መውጣትና ነፃነትሽ ሌላው መኖር ከፈጣሪ ይሻልሻል። ለምናለው ታስሬ ለቲጂ አለው እሱ የቻናሏን ቤተሰቦች ቢሆንስ የተሰኘው መሰናዷችን ይህን ይመስል ነበር። ሳምንት በሌላ ጥያቄዎች ተመልሰን እንመጣለን። ለዛሬ ግን እዚህ ላይ ጨርሰናል። እናመሰግናለን።